ጠያቂዎቻችንንም ዶክተር ግርማንም እናመሰግናለን። ከሰዓት አንፃር እኔ አንድ ሌላ ጥያቄ ላንሳ። እንግዲህ እንደ ማህበረሰብ በማህበረሰባችን ውስጥ የምንታዘበው አንድ ነገር አለ። ስቲግማ ወይም ደግሞ እንግዲህ በዚህ ሱስ ችግር ውስጥ ያሉ ሰዎችን የተለያዩ ስሞችን መስጠት። ለምሳሌ ሰካራም በትምህርት ጥቅስ ይሁንልኝና ሰካራም የሚለው ሰካራም አይነት መጥፎ ስሞችን መስጠት። ከዛ ከነዚህ ጋር ተያይዞ ከነሱ መራቅ፣ ከተለያዩ ማህበራዊ ሁነቶችም እነሱን ማራቅ አይነት ሁኔታዎች ይታያሉ። ይሄ ሁኔታ በዚህ የሱስ ችግር ውስጥ ባሉ ሰዎች ላይ ተጽዕኖ ይኖረዋል ብዬ አስባለሁና ምን አይነት ተጽዕኖ ይኖረዋል? ይህን ተጽዕኖስ እነኚህ ሰዎች እንዴት መቋቋም ይችላሉ? ኦኬ፣ በጣም ጥሩ ጥያቄ ነው። እርግጥ ያው መጠጥ ሱስ ውስጥ ያለ እና በዚህ ችግር ውስጥ የሚገኝ ሰው በማህበረሰቡ ዘንድ የሚሰጠው ስያሜ፣ የሚሰጠው አጠራር ቀላል አይደለም። ምናልባት እነዚህ ሂደትና ሁኔታዎችም ናቸው አንዳንድ ጊዜ ራሱ በመጠጥ ሱስ ውስጥ ያለ ሰው ችግር አለብኝ ብሎ ወደ ሕክምና ተቋምም እንዳይመጣ ችግር የሚፈጥርበት ለምን ሂደትና ሁኔታው አሳፋሪ ነው ብሎ ስለሚገምትም፣ ለምን ማህበረሰቡም በዚህ አይን ስለሚያየው። እርግጥ ነው ይሄ ብቻ አይደለም። በነገራችን ለአንድ ሰው ወደ ሕክምና ተቋም የማይመጣበት ለምን ሱስ ውስጥ በሚኮንበት ጊዜ ለመለወጥ ወይም ደግሞ ለለውጥ ያለው ዝግጁነት የራሱ ሂደት አለው። ለምሳሌ መጀመሪያ ላይ በሱስ ውስጥ እየታለ መጠጥ ሱስንም ጨምሮ እይታ ላይኖረው ይችላል። የሚጠቀመውን ነገር በበጎ ሊያየው ይችላል፣ ወይም ደግሞ ሊያሳንሰው ይችላል። ከዛ ከፍ ሲል ኧረ ይሄ ነገር እየጎዳኝ ነው ብሎ በሌላ መንገድ ደግሞ ጠዋት እንደዛ ብሎ ከሰዓት ሊጠጣ ይችላል፣ ወይም ማታ ሊጠጣ ይችላል። ይሄ ማመንተት ደረጃ ላይ ያለ ነው ብለን ልናስብ እንችላለን። በሌላ መልክ ደግሞ ጉዳቱን ዶክተር አትንገረኝ በደንብ አድርጌ እኮ አውቀዋለሁ፣ ግን እስቲ ቆይ አዲስ ዓመት ይምጣ ወይም ደግሞ እችን ሪሰርችን ሊጨርስ የሆነ ሰበብ እየተፈጠረም የሚቀርበት ሁኔታ አለ። አትሊስት ከመጀመሪያዎቹ ሁለቱ የተሻለ ነው። ምናልባት ደግሞ ጎድቶኛል፣ ይሄን ነገር ማቆም አለብኝ ብሎ እየቀነሰም እየመጣ ምናልባትም ውዝዋሉ እያስቸገረው አሁን የግድ ወደ ሕክምና መምጣት አለብኝ ብሎ መጥቶ እርዳታውን የሚፈልግ ሰውም ሊኖር ይችላል። ይሄ በጣም የተሻለው ሰው ነው። ግን ምንድነው ስቲግማው? እነዚህን ነገሮች ሁሉ መገለል፣ እነዚህ ነገሮች ኢቭን ለሕክምና እንኳን ሀሳቡ ቢኖረው እንዳይመጣ ሊያደርገው የሚችልበት ሁኔታ ሊፈጠር ይችላል። ለምን ያፍራል በዛ ጉዳይ ላይ። እንደገና ማህበረሰብም ደግሞ እንደ ጤና ችግር አይቆጥረውም፣ የሞራል ጥያቄ ነው የሚያደርገው። እናም ቢፈልግ እኮ ማቆም ይችላል ወደሚለው ነው የሚሄደው እና እንደ ህመምም ያለመቁጠር ሂደትና ሁኔታዎች ሊኖሩ ይችላሉ። ስለዚህ አሁን ምንድነው ትልቁ ነገር? አንደኛ የችግሩ ባለቤት የሆነ ሰው እንደ ጤና ችግር ቆጥሮት በተገኘው አጋጣሚና ሁኔታ ሕክምና ለማግኘት የሚችልበትን ሁኔታ መፍጠሩ በጣም የተሻለ አማራጭ ነው ብለን እናስባለን። ለዚህ ደግሞ እንዲረዳ እውቀትና ግንዛቤን ማስፋት ጥሩ ነው። ምክንያቱም እውቀትና ግንዛቤ ሲኖር እንዴ ይህ ነገር ለካ የመጠጥ ሱስ በሽታ ነው እንዴ፣ ስለዚህ ማህበረሰብ ያለውን ይበል እኔ በሽታ ውስጥ ነኝ ተብሎ ወደ ሕክምና መምጣት እድሉን ስለሚፈጠር ማለቴ ነው። እንደገና ማህበረሰብም ይሁን ቤተሰብ ደግሞ እንዲሁ በእውቀት ላይ የተመሰረተ ግንዛቤ እንዲኖረው ያስፈልጋል። ይሄ አሁን እኛ እየተወጣን ያለውም አንዱ ድርሻ ነው። ሌሎችም የድርሻ አካሎች በማስ ሚዲያ ላይም ያሉ የሆኑ በሌሎችም ላይ የግንዛቤ ማስፋት ስራዎች የበለጠ ቢሰሩ ስቲግማውን ለመቀነስ ሊጠቅም ይችላል። ከዛ በተረፈ ደግሞ የመጠጥ ሱስም ይሁን ሌላው ሰው ሌላው አይነትም ሱስ ቢሆን እንደ ማንኛውም የጤና ችግር መታከምን የሚቻልበት በዚህም ሕክምና ሂደት ውስጥ ለውጥ የሚገኝበት እድል እንዳለም ማሰብ ያስፈልጋል።
ብዙዎች አሉ በዚህ ሕክምና ውስጥ አልፈው የራሳቸውን ህይወት መርተው አይደለም የራስ ህይወት የቤተሰብ የማህበረሰብ አልፎ ተርፎም ሀገርም የመሩ የመጠጥ ሱሰኛ የነበሩ እኮ አሉ። ስለዚህ ራስን በዚህ ተስፋና እውቀት ላይ የተመሰረተ ግንዛቤ ማስፋትም ስቲግማውን ለመስበር እድል ይኖራል ብዬ አስባለሁ። በእነሱ ብቻ ቤተሰብ ውስጥ የተከሰተ እንዳልሆነና በሚሊዮን የሚቆጠሩ የትኛውም የዓለም ጫፍ ሀገር ውስጥ ያሉ ቤተሰቦች እንዳሉ መረዳት ነው። ከዚህ በኋላ ደግሞ ተስፋ ማድረግ ነው ማለት የሱስ ሕክምናን የሱስ ችግርን ለማንኛውም የጤና ችግር ማከም ይቻላል። አሁን ባለው ሂደትና ሁኔታ ወትሮ ከነበረው ስናስበው ዛሬ ለዚህ ሕክምና አገልግሎት የሚሰጡ ተቋማትም አሉ፣ ባለሙያዎችም አሉ። ስለዚህ በሕክምና ሊረዳ እንደሚችልም ተስፋ ማድረግና የራስን ጥረት ማድረግ ነው። እርግጥ ነው ከሱስ ጋር በተለይ ያሉ ችግሮችና የሕክምና ሂደቶች ትዕግስት የሚጠይቁ ናቸው። እናም ሁልጊዜ ጥረትም እንደዚሁ መኖር አለበት። ከዚሁ ጋር እንግዲህ በተያያዘ ምንድነው ራስን በመረጃ ማሳደግም ነው። በመረጃ ማሳደግ ሱስ ምንድን ነው? ግንዛቤ ማስፋት፣ እውቀት መጨበጥ በጣም ይጠቅማል። አንዳንድ ጊዜ በእውቀት ላይ የተመሰረተ ግንዛቤ ሲኖረን የተሻለ አመለካከት ራሳችንንም በሱስ የጤና ችግር ውስጥ ያለውንም ሰው ለመርዳት የምንችልበት ሁኔታ ይፈጠራል። አንዳንድ ጊዜ እኮ አንዳንድ ቤተሰብ ልጁ ሱስ ውስጥ ሲገባ የሱ ጥፋት አድርጎ የሚያስብ ቤተሰብ አለ። በፍጹም ያህል ሊሆንና ሊታሰብ አይቻልም። የሳምባ ህመምተኛ በሆነ አጋጣሚ ሊታመን ይችላል። ሱስም እርግጥ ተጋላጭ የሚያደርጉ የተለያዩ ምክንያትና ሁኔታዎች ይኑሩ እንጂ ሰውየው ህመምተኛ ብሎ እንዲሁም ብሎ የሚያደርገው ነገር አይደለም። ስለዚህ ራስንም መውቀስ አያስፈልግም። በተቻለ መጠን ወደ መፍትሄ መምጣት ያስፈልጋል። ምናልባት አንዳንድ ጊዜ በሱስ ችግር ውስጥ ያለ የቤተሰብ አካል ደግሞ ሲኖር በምን አይነት መንገድ ልርዳው የሚለው ነገር ላይም አብሮ መስራት ያስፈልጋል። በተቻለ መጠን ከሱስ ጋር የተያያዘ ችግር ያለበት ሰው ስናወራው ትልቁና የመጀመሪያው ዋናው ክብር መስጠት ነው እና ወቀሳን ማስቀረት። ምክንያቱም ሰውየው ህመም ላይ ነው ያለው። ስለዚህ ከወቀሳ ይልቅ ነገሮችን በማክበርና በረጋ መንፈስ ለመነጋገር መሞከር። ኢቭን ለመነጋገር ስናስብና ስናቅድ የተመቸ ጊዜ ምናልባት ሁለት ቤተሰብም ችግር ውስጥ ያለው ሰውዬ በጥሩ ስሜት ውስጥ እያለ ቦታና ጊዜ መርጦ ለመነጋገር መሞከር በጣም አስፈላጊ ነው። እንደገናም ደግሞ አንዳንድ ቤተሰብ ይሸፋፍናል ማለት እንዴት እኔ በእንደዚህ አይነት ሁኔታ ያለኝን ልጅ ሌላው ሰው ያቅብኛል፣ እናም ደግሞ እንዴት አንስችስ እናገረዋለሁ የሚል ስጋትና ፍርሃት የሚፈጠርበት ጊዜ አለ። ይህን ነገር መስፈር ያስፈልጋል። ምክንያቱም የጤና ችግር ነው። የማንም ልጅ የማንም ቤተሰብ በዚህ ጉዳይ ላይ ችግር ላይ ሊወድቅ ይችላል። ሳያፍሩ ይቅርታን በራስ ሳያደርጉ በግልጽ ነገሮችን መነጋገርና ወደ መፍትሄ መምጣት ያስፈልጋል። እንዳልኩት በአሁን ጊዜ የሕክምና እርዳታ የሚሰጡበትም ሁኔታዎች ስላሉ ታካሚውም ቢሆን ለምሳሌ የመጠጥ ሱስ እርግጥ ነው ሲቀነስ ወይም ሲቆም በጣም የሚያሙ ስነልቦናዊና አካላዊ የጤና ችግሮች አሉ። እነዛም በተገቢው መንገድ በሕክምና ተቆጣጥረን እሱ ምንም ሳይቸገር ሁኔታውን መቅረፍ ይቻላል። ብዙዎች አሁን የሚቸገሩት ይሄ በማቆም ሂደት ውስጥ የሚከሰተውን ችግር በሕክምና ማቆም የሚቻል አይመስላቸው፣ ግን ይቻላል። ስለዚህ ይህንንም በዚህ አጋጣሚ ቤተሰብም ይሁን ችግር ውስጥ ያሉ የመጠጥ ሱስ ተጠቂዎች እንዲያውቁትና እንዲረዱት እንፈልጋለን። ስለዚህ በሱስም ውስጥ ያሉ ሰዎች ምንድነው ለራስ ይቅርታን ማድረግ ያስፈልጋል። ማንም ሰው ወዶና ፈቅዶ ሱሰኛ ለመሆን ብሎ ሱስ የጀመረ የለም። ስለዚህ ዛሬም ቢሆን ከተወሰነበት
መርዳት እንችላለን። ያለፈውን ትተን ዛሬን ግን ወደሚጠቅመን ማቀድ እንጂ ባለፈው ሂደትና ሁኔታዎችን ራስን በጸጸት መግረፍና ያም ጸጸት ደግሞ መልሶ ወደ ሱስ ውስጥ እንዳይከተን ጥንቃቄ ማድረግ ያስፈልጋል። ስለዚህ ይህንን ማለት ነው የምፈልገው። እሺ፣ እናመሰግናለን ዶክተር ግርማ። እንደ መጨረሻ ዶክተር ዮናስ የሚሉት ካለ? ከሁሉም በላይ ዶክተር ግርማን እጅግ አድርጌ አመሰግናለሁ። ጊዜውን ወስዶ ይሄንን ረቅ ያለ ሀሳብ ስላካፈለን። ቅድም ዶክተር ግርማ እንዳለው ያው ነገሮች በማወቅ በእውቀት ነው የሚፈቱትና ባወቅን ቁጥር ችግራችንን በቀላሉ እንፈታለን። በተጨማሪም ደግሞ ሌሎች ሰዎችን እውቀትን መሰረት አድርገን እንረዳለንና ዶክተር ግርማን እጅግ አድርጌ አመሰግናለሁ። ዮናስንም ይህን ነገር ከወርበር ሳይስተጓጎል በማካሄድ አንተንም እጅግ አድርጌ አመሰግናለሁ። ስጦታ እንደዚህ አይነት እንግዲህ ማህበራዊ ግዴታችንን ለመወጣት ስለምንፈልግ እና ደግሞ ያው የህይወት ትርጉሙ ማገልገል ነውና ጊዜና አቅም በፈቀደ ሁሉ ሰዎችን ለማገልገል እንተጋለን ብዬ ነው የማስበው። ሁላችሁንም እጅግ አድርጌ አመሰግናለሁ። ደህና ምሹ። እሺ፣ እናመሰግናለን ሁላችሁንም፣ ዶክተር ዮናስንም ዶክተር ግርማ በድጋሚ እንግዳችን ብለው ስለተገኙ ላነሳናቸው ሀሳቦችም ሙያዊ ማብራሪያ ስለሰጡልን ከልብ እናመሰግናለን። ክቡራትና ክቡራን ቤተሰቦቻችን የዛሬ ስጦታ ወጋችን ይህን ይመስል ነበር። ስለ መጠጥ ሱስ ሰፋ ያለ ውይይት አድርገናል ብለን እናስባለን። በቀጣይ ለሚኖረን ወግ እንግዲህ ሌላ ርዕስ መርጠን እንገናኛለን። በቀጣይም እናንተም ወዳጆቻችሁን ዘመዶቻችሁን ጋብዛችሁ ከዚህ ትምህርታዊ ውይይት ተጠቃሚ እንዲሆኑ ስንል እናሳስባለን። ስለመጣችሁ ሀሳብ ስላነሳችሁ ስላደመጣችሁ ሁላችሁንም እናመሰግናለን። ዶክተር ግርማን ደግሞ በተከታታይ ለ2 ወራት እንግዳችን ስለሆኑ በድጋሚ እናመሰግናለን። ደህና ሁኑ።